የኢትዮጵያ ስጋ ደዌ ተጠቂዎች ብሔራዊ ማህበር በበሽታው የተጠቁ ወገኖችን ከመገለል ለማዳን በቂ የሕክምና አገልግሎት እንዲያገኙ ለማድረግና በሽታው እንዳይስፋፋና ብሎም ከሀገሪቱ ለማጥፋት የተቋቋመ ማህበር ነው። ብሔራዊ ማህበሩ ለረጅም ዓመታት ከተለያዩ አጋር ድርጅቶችና ምግባረ ሰናይ ተቋማት ጋር በመተባበር በስጋ ደዌ ለተጠቁም ሆነ ለሌላው የሀገሪቱ ሕዝብ ግንዛቤዎችን ሲያስጨብጥ ሲያስተምርና ሲያደራጅ ቆይቷል። በየዓመቱ በሚከበረው ዓለም አቀፍና አገር አቀፍ የስጋ ደዌ ቀንም ሰፋፊ መድረኮችን በማዘጋጀት ከምግባረ ሰናይ ድርጅቶች፣ ከመንግሥት ሚኒስቴር መስሪያ ቤቶች፣ በበሽታው ከተጠቁ ወገኖችና ከማኅበረሰብ ተወካዮች ጋር ጥልቅ ውይይቶችን ያደርጋል። በዘንድሮ ዓመትም በዓለም ለ72ኛ ጊዜ በኢትዮጵያ ለ27ኛ ዓመት በሻሸመኔ ከተማ በተከበረው የስጋ ደዌ ቀን ከሌላ ጊዜ በተለየ ጥልቅ ውይይትና ጥናታዊ ጽሑፍ በቀረበበት ሁኔታ እንዲሁም በበሽታው ለተጠቁ ወገኖች ማዕድ በማጋራትና የቁሳቁስ ድጋፍ በማድረግ ተከብሯል። የኢትዮጵያ ስጋ ደዌ ተጠቂዎች ብሔራዊ ማህበር ለ27 ዓመታት በየክልሎቹ ከአዲስ አበባ ጀምሮ ባሉ በሁሉም ክልሎች ይሄን በዓል አክብረናል። ዋንኛው የዚህ የበዓል ምክንያቱ የሞተው እንደሚገልጸው የስጋ ደዌን አንዘንጋው ነው። ስጋ ደዌን አንዘንጋው ስንል እያንዳንዱ ባለድርሻ አካላት ስለ ስጋ ደዌ አግብቶት በስጋ ደዌ የተጠቁ አካላትን አንደኛ ወደ ሕክምና ቶሎ የሚገኝበትን መንገድ እንዲገኝ፣ ሁለተኛ እነኚህ ሰዎች ከተጎዱም በኋላ እጃቸው ላይና እግራቸው ላይ ጥሎ የሚሄደው ጠባሳ አስቸጋሪና የከፋ ስለሚሆን ማንኛውም ህብረተሰብ ይሄን ተገንዝቦ የስጋ ደዌን በሽታ ሳያገላቸው እንደ ማንኛውም ዜጋ እኩል የሥራ ድርሻ አግኝተው በተለይ በኢኮኖሚ ውስጥ ተሳታፊ እንዲሆኑ ማግለልና መድሎ እንዲቆም አንዘጋው ስንል ሁሉንም ነው። አሁን አንዱ ማንዘጋው ስንል ራሳቸውም የስጋ ደዌ ተጠቂዎች ራሳቸውን የሚያገሉ ስለሆነ አድሎና መገለል የጠፋበት ዓለም እንዲሆን ነው ውጊያው። ዋናው ይሄን በዓለም እናከብረው እንግዲህ ለህብረተሰቡም ግንዛቤ ለመስጠት ለመንግስትም ግንዛቤ ለመስጠት ለስጋ ደዌ ተጠቂው ራሱ ስጋ ደዌ ምንም እንዳልሆነ እንደ ማንኛውም አካል ጉዳተኛ ከሌላው ጋር ተቀላቅሎ አብሮ ከህብረተሰቡ ጋር እንዲኖር እነሱንም ከማስተማር አንፃር ነው የምናካሄደው። የስጋ ደዌ በሽታ በዓለም እስከ በአመት አዲስ በሽተኞች እስከ 200 ሺህ የሚጠጋ ነው። 200 ሺህ የሚል ነገር ነው ያለው። በኢትዮጵያ ግን ከ2 እስከ 3 ሺህ በየአመቱ ይገኛል። በእርግጥ እኔ በ1980ዎቹ ወደ 80 ሺህ ነበረ ኢትዮጵያ ውስጥ 80 ሺህ ስጋ ደዌ ነበረ በ1980ዎቹ። ዛሬ ግን ከ2 እስከ 3 ሺህ መምጣት ትልቅ አቺቭመንት ትልቅ ግብ ተመቷል የሚል ስሜት አለኝ። ይሄን ስልህ ግን መዘንጋት የሌለበት ስጋ ደዌ አሁንም አልጠፋም። ከተዘናጋን ወደ ኋላ መመለሳችን አይቀርም። ስለዚህ ስጋ ደዌ ሁለት ነገሮች ነው አሁን እያስቸገሩ ያሉት። አንደኛ ሕክምና አለው፣ ጤና ተቋም አለ። ምንድነው ታዲያ ችግሩ? መድኃኒት እያለ ማግለሉ ነው ትልቁ ችግር። ሰው ስለ ስጋ ደዌ ያለው አመለካከት በጣም የተሳሳተ ነው። ከዛ ምክንያት ሰዎች አንደኛ ወደ ሕክምና አለመምጣት፣ ሶስተኛ ሰዎች ደግሞ ያንን ነገር ካወቁበት እሱን ስለሚያገሉት ራሱን የመደበቅ እነዚህ ፈተናዎች ነው ያሉት። እነዚህ ፈተናዎችን ለመወጣት ህብረተሰቡን ማንቃት ነው አሁን የጀመራችሁ ስራ። ሚዲያ በተለይ ህብረተሰቡን ማንቃት፣ በየአቅጣጫው ሰው ስለ ስጋ ደዌ ትክክለ ስጋ ደዌ በመድኃኒት የሚድን በሽታ ነው። ስለዚህ እንግዲህ አንዱ ዋናው ዓላማ የዓለም ስጋ ደዌ ቀን የሚከበረው ስለ ስጋ ደዌ ለህብረተሰቡ ለማሳወቅ ነው እና ይሄ እንግዲህ ለህብረተሰቡ የማሳወቁ በ1950ዎቹ ነበር የተጀመረው በዓለም አቀፍ ደረጃ። ዛሬ ኢትዮጵያ ውስጥ እንግዲህ ይሄ ስጋ ደዌ በተለይ ብሔራዊ ማህበሩ በሚያደርገው ጥረትና አጋር ድርጅቶች የመንግስት መስሪያ ቤትን አስተባብሮ በየአመቱ እየተከበረ ነው ያለው። ሰውም አሁን ዕውቀቱ እኔ ድሮ ሲጀምርና አሁን አንድ አይደለም። ከ36 ዓመት በፊት እኔ ስጋ ደዌ ሲጀምር እኔ ራሴ ሰው ስጋ ደዌ ጋር ስለምሰራ ስጋ ደዌ በሽተኛ ነህ ወይ ነው የሚሉኝ። እስከዚህ በጓደኞች የመገለል ነበር በኔ የራሴ ልጆችም እንደዛው ነበር። ስለዚህ ስጋ ደዌ በዘር አይተላለፍም፣ በአምላክ ቁጣ አይመጣም፣
በመድኃኒት ስለሚድን እባካችሁ ወደ ስጋ ደዌ ሕክምና ሂዱ የሚል አስተያየት ነው መስጠት የምፈልግ። አጠቃላይ ብሔራዊ ማህበሩ በአሁኑ ወቅት ወደ 20 ሺህ አባላት በስሩ ያቀፈ ነው። ወደ 81 እንደ ሀገር አቀፍ 81 ቅርንጫፍ ማህበራት ይኖሩታል። ትልቁ ነገር አሁን የምናከብረው በዓል ራሱ ለህብረተሰቡን ግንዛቤ ከማሳደግ አኳያ ነው። ምክንያቱም ብሔራዊ ማህበሩ ብቻውን ቢሮ ሆኖ የህብረተሰቡን ግንዛቤ ማሳደግ ስለማይቻል የግድ ግንዛቤውን ለማሳደግ ከሚሰራቸው ስራዎች አንዱ ነው። ብሔራዊ ማህበሩ በመጀመሪያ ከሕክምናው ባሻገር ሕክምናው በኋላ አንድ ራሱ የስጋ ደዌ አካል ጉዳተኛ ራሱን የሚያገልበት ዘመንም ያለፍን ስለሆነ ያም ነገር አሁንም ማግለልና መሎ ቀርቷል ማለት አንችልም። አንደኛ ራሱን ግንዛቤ ፈጥሮ ወደ አደባባይ እንዲወጣ የራሱን ችግር በራሱ አንደበት እንዲገልጽ የማድረግ ስራዎች እስካሁን ድረስ ይሰራ ቆይቷል። የስጋ ደዌ በሽታን አንዘንጋው በሚል መሪ ቃል በተከበረው የስጋ ደዌ ቀን የህዝብ ግንዛቤዎች እየተሻሻሉ ቢመጡም አሁንም በበሽታው የተጠቁ ወገኖችን የማግለል እንዲሁም በሽታው ውስጥ ለውስጥ አዳዲስ ሰዎችን እያጠቃ ስለመሆኑ ተገልጿል። ዛሬም እስከ 3000 የሚሆኑ ታማሚዎችን በየዓመቱ ለይተን ሕክምና ላይ እናስቀምጣለን። እንደዚሁም ደግሞ ለዚህ ሕክምና የሚሆነውን መድኃኒት ከውጭ እያስገባን ወደ ማህበረሰቡ እናሰራጫለን። በሽታው ባለበት አካባቢ ላይ ሕክምና እንዲያገኙ እያደረግን እንገኛለን ማለት ነው። ስለዚህ ዛሬ እንደተባለውም በዓለም ላይ ለ72ኛ ጊዜ በኢትዮጵያ ደግሞ 27ኛ ጊዜ ነው ይሄ የስጋ ደዌ ቀን እየተከበረ ያለው። ይሄን ቀን ለምን ማክበር አስፈለገ ስንል እንግዲህ የማህበረሰባችንን ግንዛቤ ማሳደግ ነው። ዛሬም በስጋ ደዌ ላይ ከፍተኛ የሆነ መድሎና መገለል አለ። ሕክምና ቢኖርም ወደ ሕክምናው የሚመጡት የሰዎች ቶሎ ባለመምጣት ምክንያት የአካል ጉዳት ይደርስባቸዋል። ከአካል ጉዳት የተነሳ ደግሞ ብዙ መገለልና መድሎ ይደርስባቸዋልና ያንን ለማስቀረት ግንዛቤ ማሳደግ ያስፈልጋል። ማህበረሰባችን ግንዛቤ ማግኘት ይጠበቅባቸዋል። ስለዚህ ዛሬ እያደረግን ያለነው እነዚህ ቀኑ ስናከብር ግንዛቤውን በማሳደግ የስጋ ደዌን ከሀገራችን ለማስወገድ የምናደርጋቸው ጥረቶች አንዱ ናቸው ማለት ነው። ይህንን አዳዲስ የሚታይ በሽተኛ ማቆም መክታት አለብን። ከጤና ጥበቃ ሚኒስቴር ጋር ሆነን ይህን ነገር እየሰራን እንገኛለን። ዋናው እንግዲህ በሽታውን ለመክታት በሚደርስባቸው አድሎና መገለል ለመቅረፍ ስለ ስጋ ደዌ ምንነት ለማስተምርም ነው። አንዱም ነገር ምንድነው ስጋ ደዌ በዘር ነው የሚመጣው የአምላክ ቁጣ ነው የሚል ነገር የተሳሳተ አስተሳሰብ ስላለ ይህን አስተሳሰብ ግንዛቤ ለህብረተሰቡም ለመንግስትም ለሚመለከተው አካል ለማሳወቅ ነው የምናከብረው። በጣም ትልልቅ ስራዎች እየተሰሩ ነው። በተለይ በዚህ ጉዳይ ላይ የተደራጁ የአካል ጉዳተኞች ወይም በስጋ ደዌ ተጠቂዎች ብሔራዊ ማህበር አለ። እሱ በጣም በትልቁ እንደ ሀገር እስከ ታችኛው እስከ ክልሎች እስከ ወረዳ ድረስ አደረጃጀት ፈጥሮ እየሰራበት ያለበት ሁኔታ አለና በተለይ እሱ ላይ ያለውን አመለካከት ከመቅረፍ አንጻር ትልልቅ ስራዎችን እንደ ሚኒስቴር መስሪያ ቤት እንሰራለን። መድሎና መገለሉ አሁንም አለ። በተለይ ወደ ታች ስንወርድ በገጠር በወረዳ ደረጃ ይሄው አሁንም መድሎና መገለሉ ያለ ነገር ስለሆነ አንድ እሱን የጋራ ትግልን ለማድረግ 81 ቅርንጫፎችን የማጠናከር ስራ ማህበራትን አጠናክሮ በቃ ብሔራዊ ማህበሩ ከላይ ወደ ታች ከቅርንጫፍ ማህበራት ከታች ወደ ላይ የሚሄዱበትን አቅጣጫ እየነደፈና እየሄደበት ያለ ስራ ነው። ሌላው የመንግስትን እይታ መሳብ፣ የመንግስትን ቀልብ መሳብ። ምክንያቱም ችግሩ የጋራችን ስለሆነ ለአንድ ሰው ብቻ የሚታይ ለአንድ ድርጅት ብቻ የሚታይ ስላልሆነ ሁሉንም ስለሚመለከት መንግስትን ሎቢ ማድረግ እይታ እንዲያደርግበት
ግፊት የማድረግ ስራዎችም እየሰሩ ናቸው። በተለይ ህብረተሰቡ ጋር ትላንት ያለው አይደለም ዛሬ ያለው ብዙ መሻሻሎች ብዙ ለውጦች አሉና እንደ መንግስትም በተለይ በህግ ደረጃ ትልልቅ ከህገ መንግስት ጀምሮ አካል ጉዳተኞችን የሚመለከቱ ወይም አካል ጉዳተኞችን የሚያካትቱ የህግ ማዕቀፎች አሉ። እነሱ ወደ መሬት እንዲወርዱ እንፈልጋለን። አሁን ላይ ከኢትዮጵያ የፈረመችው ዓለም አቀፍ የአካል ጉዳተኞች ስምምነት ጀምሮ ሌሎች የህግ ማዕቀፎች ወደ ተግባር ወርደው እያንዳንዱ የመንግስት ተቋም መንግስት ያለውን ተቋማት በደንብ ይዘውት እንዲሰሩበት ይፈለጋልና ይሄን ከማድረግ አንጻር እንደ ሚኒስቴር መስሪያ ቤት እያስተባበርን ያለንበት ሁኔታዎች አሉ። ሌሎች አሁን በአዲስ መልክ የሚወጡ የአካል ጉዳተኞች ፖሊሲ አለ። እዛ ውስጥ በተለይ በሊፕሬሲ ምክንያት ወይም በስጋ ደዌ ምክንያት መገለል መድሎ የሚደርስባቸው ማህበራዊ ተካታችነታቸው እንዲረጋገጥ በስፋት እየሰራን ያለንበት ሁኔታዎች አሉ። ማህበሩን በፋይናንስም መንግስት በሚፈቅደው አቅም በሚፈቅደው መልኩ በፋይናንስ የመደገፍ ስራዎችን እንሰራለን። ፕላስ ደግሞ ሌሎች የቴክኒክ ድጋፎች በስልጠና በአቅም ግንባታ እስከታች ድረስ ለማህበሩ የሚደረግ ድጋፎች ይኖራሉና በተለይ ደግሞ በዚህ ምክንያት ጉዳት የደረሰባቸው የአካል ድጋፎችን ዊልቼር ክራንች እንዲደርሳቸው የማድረግ ስራዎችን ከማህበሩ ጋር በመሆን በስፋት እንሰራለን። ከዚህ በፊት መድኃኒት አልነበረውም። ያን መድኃኒት አሁን ስለተገኘ ያን ወደ ሀገር አስገብተን ወደ ማህበረሰቡ ጋር ማድረስና ሕክምና እንዲያገኙ ስለዚህ ያንን እየተሰራ ነው። ስጋ ደዌ የጤና ሚኒስቴር አንዱ የማህበረሰብ ችግር ተብሎ ስለሚወሰድ ሁሉንም ኤሪያዎች እንደ ጤና ሚኒስቴር ዳሰን እንሰራለን ማለት ነው። ለምሳሌ የአካል ጉዳት የደረሰባቸውን ለዛ የሚሆኑ መድኃኒቶችንም እናቀርባለን። ለዛ አገልግሎት የሚሰጡ ጤና ተቋማት እንደ አለርት፣ ቦሩ ሜዳ፣ ቢሲዲሞ የመሳሰሉት እነዚህን ሕክምና የሚሰጡትን እነሱንም ድጋፍ ያደርጋል። ስልጠናዎችን ይሰጣል። ባለሙያዎችን ካፓሲቲ ከፍ ያደርጋል ማለት ነው። የስጋ ደዌ ተጠቂዎች ብሔራዊ ማህበር ራሱን አጠናክሮ ተጠቂዎችንም ለማገዝ የሚያስችሉትን የገቢ ምንጮችን እየፈጠረ ነው። ዝም ብለን ግንዛቤ ብቻ በማካሄድ ለውጥ እንደማናመጣ ከተወሰነ ዓመታት በኋላ ትምህርት ወስደን በተለይ የኢትዮጵያ ስጋ ደዌ ተጠቂዎች ብሔራዊ ማህበር 7 ክልል ማህበር ላይ 81 ቅርንጫፍ ማህበር ላይ ይሰራል። የመጀመሪያ ስራችን ያደረግነው ቅርንጫፍ ማህበሮችንና ክልል ማህበራትን ማጎልበት ነው። በዚህም በተለይ የገቢ ምንጭ እንዲኖራቸው ቅርንጫፍ ማህበሮቻችን እንዲኖራቸው አድርገናል። ይህም አንዱ ስራ የምንሰራው በትልቁ ስንሰራ ያለ ነው የቆየ ነው። አሁንም በእያንዳንዱ የቅርንጫፍ ማህበር በተወሰኑ የቅርንጫፍ ማህበሮች ላይ የገቢ ማስገኛ የወፍጮ ስራ ለምሳሌ የወፍጮ 5 ወፍጮ እየተከልንላቸው የራሳቸው ገቢ እንዲኖር ይህም እንግዲህ በገቢ ከማጎልበትም በላይ ሌላውንም ህብረተሰብ ከህብረተሰቡ ጋር እንዲገናኝ አዌርነሱንም ጎን ለጎን ለማካሄድ ነው። ለዚህም ጥሩ ፕራክቲሶች አሉ። ለምሳሌ አማራ ክልል ላይ አዊ ዞን ስንሰራ ስጋ ደዌ የሚያለውና እኔም ስጋ ደዌ ተጠቂ ነኝ ብሎ ነው የመጣበት። ይሄ የምንፈልገው አንዱ ግባችን ነው። ስለዚህ በኢኮኖሚ እናዳብራለን። ህብረተሰቡ ደግሞ በዚህ መንገድ እንዲቀላቀል በቡና ቆልቶ ማሸግ በጅማ ላይ እየሰራን ነው። ከዚህ ደግሞ በበለጠ እያንዳንዱ የስጋ ደዌ ተጠቂ ተዘዋዋሪ ብድር በየማህበራቸው የተዘዋዋሪ ብድር እንዲሰጡ ይህን ተዘዋዋሪ ብድር ስንሰጥም ለተጠቂው ብቻ አይደለም አብሮ ለሚኖርም ህብረተሰብ እየሰጠን ህብረተሰቡን በዚህ እንዲጎለብት እያደረግን የራሳቸው ገቢ እንዲኖራቸው ባሉበት ቦታም በያጠናከርናቸው መንግስትንም ሎቢ እንዲያደርጉ አሁን የሚገርም 81 ቅርንጫፍ ማህበሮቻችን ሬጂስተር ናቸው። በመንግስት ባሉበት አካባቢ ሬጂስተር ናቸው። ራሳቸውም የገቢ ማፈላለግ ስራ ይሰራሉ። በእንዲህ አይነት ሁኔታ እያጠናከርን ማህበሩንም ህብረተሰቡንም እያጠናከርን እየሰራን እየመጣን ያለ ነው። ብሔራዊ ማህበሩም እንግዲህ ቶታሊ ከዚህ በፊት ሙሉ በሙሉ በረጂ ድርጅቶች ጥገኝነት የነበረ ነው። ይህንንም አይተን ይሄ ማህበር እስከ መቼ ይህንን ነገር እየለመነ ይሆናል? ነገ ረጂዎች አሁን ያየነው ነገር ነው። ረጂዎች እየወጡ ሲሄዱ ብሔራዊ ማህበሩ ችግር ላይ መንግስት ባለው ባጀት የተወሰነ ባጀት ይሰጠናል። ሰራተኛና ማህበራዊ ጉዳይ ሚኒስቴር ባጀት መድቦልን እየሰራን ያለ ነው። የጤና ጥበቃም ከጎናችን ሆኖ እየሰራን ያለ ነው። ይሄ ግን ማህበሩን ሊያስኬደው ስለማይችል ከመንግስት ባገኘው 2000 ካሬ መሬት ላይ 5 ግራውንድ ፕላስ 5 ፎቅ ገንብተን ዛሬ የራሱ ገቢ ኖሮት ብሔራዊ ማህበር የራሱን አቅም ገንብቶ በየወሩ ከሚያገኘው ገንዘብ ደግሞ ለየነኚህ 81 ቅርንጫፍ ማህበር የአቅም ግንባታ በቢሮም በቁሳቁስም በተለያየም እየገነባናቸው ራሳቸው ባሉበት ቦታ ድምጻቸውን እያሰሙ እያደረጉ እንገኛለን። ለተጠቂዎቹ ገቢ ማመንጨትና ራሳቸውን ከልመና እንዲያድኑ ለማድረግ ታስቦ ብዙ ስራዎች፣ እንቅስቃሴዎች ሲደረጉ ነው የቆዩት። ከነዛ እንቅስቃሴዎች ውስጥ አንዱ እንግዲህ ይሄ የምታዩት ህንጻ ነው። ይሄ ህንጻ ከአዲስ አበባ ከተማ አስተዳደር በ2010 ቦታውን
ከሊዝ ነጻ ተረክበን አስጀምረናል ማለት ነው። የተጠናቀቀው ወደ 2015 5 ዓመት አካባቢ የፈጀ ህንጻ ነው። ብሔራዊ ማህበሩ የስጋ ደዌ ቀንን አስመልክቶ ከጤና ሚኒስቴርና ከሌሎች ምግባረ ሰናይ ድርጅቶች ያሰባሰበውን ደጋፊ ቁሳቁስ እንዲሁም ዘይትና ዱቄት ሻሸመኔ ከተማ ኩየራ በሚገኘው የማህበሩ ቅርንጫፍ ጽህፈት ቤት ውስጥ የማዕድ ማጋራት ስራዎችን አከናውኗል። ከልብ ነው የምናመሰግነው። በእውነት በጣም የዊልቸርና የከረጅም ጭምር ነው። በጣም ደስ የሚል ነው። በጣም ደስ ዛሬው በፊቱ ከተከበረው በዓል ዛሬ እጥፍ ድርብ ደስታ ነው ተጨመረደለኛ ማለት እኛም ከእለት እለት ቢሮ በገባን ቁጥር ብዙ ሰዎች እያለቀሱ የሚያስለቅሱን ሰዎች ነበሩ። ይሄ አንድ ትልቅ ችግር ነው የተቀረፈው ማለት እችላለሁ እና በዚህ አጋጣሚ እነሱን ላመሰግን ወዳለሁ። በጣም ነው የምናመሰግነው ይሄንን በማግኘቴ እና ችግሮች ሲፈጠሩ አካል ጉዳቱ ወደሚመረትበት ስፍራ ሄዶ ያንን ችግር ለመቅረፍ ወቡሌን ላልቶ ከሆነ ለቆ ከሆነ ለማጥበቅ ለማሰራት እነሱ ጋር ለመድረስ አካል ድጋፍ በጣም አስፈላጊ ነበር ለኔ እና በጣም ነበር የት ነው ማገኘው እንዴት ነው ማገኘው። እኔ ደግሞ ለመግዛት አቅም የለኝም እና አቅም አልነበረኝ። ዛሬ ግን አገኘው እና በጣም ደስ ብሎኛል። ለኔ ይሄ ግሬ ነው። ሀራ ሉካክ ያለ አርገጥ አርክት ያለ ዋና ቀጠለም ተነት ይፈካታ ሀር ዛሬ እግሬን እንኳን አገኘው እጄ እንኳን የተቃጠለልኝ እየመሰለኝ ነው። በጣም ደስ ብሎኛል። ይህም በማየቴ በጣም ደስተኛ ነኝ። አእምሮዬ ተነክቶ ነበር፣ አሁን ተመልሶልኛል። ካሁን በፊት ወደ ውጭ ለመውጣት እቸገር ነበር። እንጨት ላይ እየተንጠለጠልኩ ነበር የሚሄደው። ረጅም ርቀት መሄድ አልችልም። ዛሬ ግን በጣም ደስ ብሎኛል። ደስ ይበላችሁ። አረገር ሁሉ ከቆርገ አረገር ወርቅ ኮና ቀጠለም ደስ ነይደ በጣም ደስ ነይደ በአሁን ጊዜ ስጋዴው ላይ የሚሰሩ ድርጅቶች በጣም አናሳ ናቸው። ኢትዮጵያ ውስጥ ካሉን ድርጅቶች አንዱም የጀርመን ስጋዴውና ቲቪ ሪሊፍ አሶሲዬሽን ነው። አንደኛውም ዘ ሊፕረሲ ሚሽን ኢንተርናሽናል የሚባል ድርጅት የውጭ ድርጅቶች ናቸው። እነኚህ ሁለት ድርጅቶች በተለይ ከመስረታችን ጀምሮ ብዙ ግልጋሎት ሰጥቶናል። የጀርመን ስጋዴው ቲቪና ሪሊፍ አሶሲዬሽን ብትወስደው ከዚህ በፊት ብሔራዊ ማህበሩን የመሰረተው እሱ ነው። ቅርንጫፍ ማህበሮችንም አብረን ነው እየዞርን ካፓሲቲ ቢልዲንግ ወስኖልን ልክ በዚሁ በተመሳሳይ ዘ ሊፕረሲ ሚሽን ኢንተርናሽናልም ከዛሬ 20 ዓመት በፊት አብሮን ሆኖ ማህበሩን ከስር ጀምሮ የባጀት በመመደብ ፎሎ በማድረግ በአቅም በመገንባት በስልጠና በመስጠት እዚህ ስንደርስ ሁለቱን ድርጅቶች እናመሰግናለን። ጎን ለጎን ግን የሆስፒታሎች ሚና የማይለይ ነው። በተለይ አለርት ሆስፒታል አባታችን ነው። እዚህ የምታየው የስጋዴ ጠቂ በአብዛኛው የሚታከመው አለርት ነው። ከአለርት ከመታከም ብቻ ባሻገር በአካባቢው የሚኖሩት አለርት መሬት ላይ ነው እኛ ሰዎችም ያሉትና በአለርት ሆስፒታል የሚደረገልን ግልጋሎት ትልቅ ነው። ይህም ብቻ አይደለም፣ እኛም ቢሮ ኖረን እንድንሰራ ያደረገን የአለርት ሆስፒታል ነው። በተመሳሳይ አህሪ የሪሰርች ምርምሩም ከኛ ጋር አብሮ በመሆን የስጋዴውን ለማጥፋት ብዙ እርምጃ አብሮን እየሄደ ይገኛል። በዚህም ከአህሪ ከፍተኛ እርዳታዎች እናገኛለን። በምርምርም በሌላም ሁሉም ዜጋ አብሮን እየሰራ ይገኛል። በዚህ እጅግ እናመሰግናለን። በከፍተኛ ሁኔታ ግን የምናመሰግነው የሳሳካዋ ሜሞሪያል ሄልዝ ፋውንዴሽን የጃፓን ድርጅት ነው። ይሄ ድርጅት እንግዲህ ህንፃውንም የሰራልን እሱ ነው። በእግራችን ያቆመን ድርጅት ነው። አብሮንም ከውጪዎች ጋር ግንኙነት እንድናደርግ የስጋዴው ተጠቂዎች ውጪ ድረስ ሄደው ድምጻቸውን እንዲያሰሙ ከውጪ ጋር ያላቸውን ልምድ እንዲለዋወጡ ያደረገን ነው። ይህንንም ድርጅት በከፍተኛ ምስጋና እናመሰግናለን። የተቀሩትም ድርጅቶች አብረውን ናቸው። ደብሊውኤችኦም ብትል አብረውን ነው የሚሰሩት፣ ከኛ ጋር ናቸው። ሌሎች ድርጅቶችም ለምሳሌ ሃቢታት ሂዩማኒቲ የእኛን ሰዎች ኢንክሉሲቭ በማድረግ ወደ ህብረተሰቡ እንዲቀላቀሉ ለማድረግ ብዙ ስራ ሰርቷልና እነኚህን ረጂ ድርጅቶች የማንዘነጋቸው ዋና ዋናዎቹን የጠቀስኩት እንጂ አብረውን የሚሰሩ ብዙ ድርጅቶች አሉ። በርካቶችን እያጠቃና የአካል ጉዳተኞች እያደረገ የሚገኘው የስጋ ደዌ በሽታን በፍጹም አንዘንጋው።